ሱረቱ ቲን አቲን ማለት በለስ ነው። በለስ ቲን ይታወቃል። የሾላ አይነት ነገር በውስጡ ትናንሽ ፍሬ ያዙ ዳለቻ ሲሆን ጥፍጥናው ካረንጓዴው የበለጠ ነው። ለዚህ ትናንሾች ናቸው። ከሎሚ አነስ ያሉ አይነቶች ናቸውና ቲን ይባላል በለስ። ወቲኒ በቲን እምላለው በበለስ ወዘይቱን የወይራ ዛፍ ፍሬ ነው ደግሞ ይሄ ኦሊቭ ኦይል በዚህ እምላለው። ወጡሪ ሲኒና በሲኒን ተራራ እምላለው የሲና ተራራ ነው ይሄ ሙሳ አለይሂ ሰላም መልእክታቸውን የተቀበሉበት ተራራ ነው። ወጡሪ ሲኒን ይላል። وهذا البلد الأمين በዚህ አማን በሆነ ጸጥተኛ በሆነውም አገር እምላለው መካ ነው። ያ አላህ መካን ሐረመን አሚነን ይለዋል። ጸጥተኛ የሆነ ሰው የማይነጠቅበት የማይዘረፍበት አድርጎታል በደነገገው ህግጋትና በዛ እምላለው። ለቀድ خلقنا الانسان የሰው ልጅ በርግጥ ፈጠርነው في احسن تقويم በመልካም ተክለሰውነት አቋም ላይ ፈጠርነው። የሰው ልጅ ቁመናው ተክለሰውነቱ ያማረ ነው። የሰው ልጅ እንደዚህ ነው። የሰው ሁሉ አፈጣጠር ነው። ከዛን የሰው ልጅ የካደ ጊዜ የሰው ልጅ ከአላህ መንገድ ያፈነገጠ ጊዜ ያኔ ኢንሁም ከልአንዓም በልሁም አضل እንደሚለው አላህ እነሱ እንደ እንስሳት ናቸው ከዛም የጠመሙ ይላል። ከእንስሳ በታች ይሆናል። ثم رددناه ከዛን በካደና ባፈነገጠ ጊዜ ሰው ልጅ መለስነው አስፈለ ሳፊሊና ከበታቾች ሁሉ የዘቀጠ ከበታቾች ሁሉ የበታች አደረግነው። ይሄ የሰው ልጅ ከሃዲ ሆነው ሁሉ እዚህ ውስጥ ይገባል። إلا الذين آمنوا እነኛ ያመኑና وعملوا الصالحات ከእምነት ጋር መልካም ስራዎችን የሰሩት ሲቀሩ فلهم ለነርሱ አጅሩን ምንዳለላቸው ለእምነትና ለመልካም ስራቸው غير ممنون የማይቋረጥ የሆነ ምንዳ በጀነት ለዝንተ ዓለም የሚያኖራቸው። فما يكذبك ታዲያ አንተ የሰው ልጅ ሆይ ምንድነው እንድታስተባብል የሚያደርግህ ባዱ ከዚህ በኋላ ይሄ መለኮታዊ መልእክት ከደረሰ ነገር ከተብራራልህ በኋላ ቢዲን በግምገማው ዕለት ምንድነው እንድታስተባብል የሚያደርግህ ነገር? فما يكذبك بعد بالدين ይላል بالجزاء بعد البعث ማለት ነው። አላህ ቻይ መሆኑ ከተገለጠልህ በኋላ አለይሰ አላህ አይደለምን ቢአህከሚል ሐኪሚን ይላል። ሐኪም ማለት ፈራጅ ነው። ከፈራጆች ሁሉ በላጩ ፈራጅ አይደለምን አላህ? ለዚህ የፈራጆችን ሁሉ ሰብሳቢ ከዛ በኋላ በእነሱም ላይ ፍርድ የሚያሳልፍ አይደለምን አላህ? ያኔ በላ እንላለን በርግጥ ነው እንጂ አላህ እንላለን። አለይሰ አላሁ ቢአህከሚል ሐኪሚን ይላል። هذا وصلى الله وسلم على نبينا محمد وعلى آله وأصحابه.